ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ኃያል ድንቅ አምላክ ነህ። እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ምስጋናን ላንተ እንሰጣለን። በዘመናት መካከል የረዳህንና የደገፍከን አቅምና ጉልበት የሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ተባረክ። ያንተ ጸጋ ስለደገፈን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን፣ ከክፉ ሁሉ ስለጠበቅከን፣ ቸርነትህን በእኛ ላይ ስላረክ በኢየሱስ ስም እናመሰግናለን። እነሆ እግዚአብሔር ሆይ በልጅ በኢየሱስ ደም አጥበህ በቁስል ፈውሰን፣ መርገማችንን በእንጨት ላይ ወስደህ ልጆቼ ብለህ ላታፍርብን ዛሬ ደግሞ በፊትህ እንድንሆን ስለረዳህን እናመሰግናለን። አንተ ትልቅ ኃያል ብርቱ አምላክ ነህ። ተባረክ፣ ከፍ በል። ምስጋና ለታላቁ ስምህ ይሁን። ቸርነትህና ምሕረትህ በክርስቶስ ኢየሱስ ስም ለዘላለም ከኛ ጋር ስለሆነ እናመሰግንሃለን። የታመሙትን ፈውስ፣ ያዘኑትን አጽናና፣ የወደቁት ይነሱ፣ የሳቱ ይመለሱ። እግዚአብሔር ሆይ የተሰበሩ ይጠገኑ፣ እጅህ ትዘርጋላቸው። ስለዚህ ክብር ምስጋና ለአንተ ይሁን። ነው ደግሞ እግዚአብሔር የዘላለም አምላክ በቃልህ እንድታስተምረን የቃልህ መንፈስ ሕይወታችንን እንዲገዛ መንገዳችንን እንድታሳየን ብርሃን እንድትሆንልን በኢየሱስ ስም እንጠይቅሃለን። ቃልህ ሕያው ነውና የሚሠራ ነውና በእኛ ሕይወት፣ በእኛ ኑሮ፣ በእኛ አገልግሎት በክርስቶስ ኢየሱስ ስም እንዲሠራ ጠይቅሃለሁ። ሁሉም በእጅ አሳልፌ እሰጣለሁ። ስለ ሁሉ ነገር ተመስገን፣ ክብሩን ውሰድ። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ ትናንትና የኤፌሶን ምዕራፍ 4 ቋጭተናል። ትልቅ ነገር ከዛ ውስጥ እንደተማራችሁ አስባለሁ። ምክንያቱም የእግዚአብሔር ቃል ጠቢብ ያደርጋል፣ አይኖቻችንን ይከፍታል። የእግዚአብሔር ቃል በሕይወታችን ትልቅ ስራን ይሰራል። በተለይ በዚህ ዘመን በቤተ ክርስቲያን ለእግዚአብሔር ቃል ብዙ ትኩረት ሲሰጥ አናይም። ሰዎች ደቀ መዝሙር የማድረግ ስራ ሲሰራ አናይም። ከስብከትና በተለይ ደግሞ ከእሁድና ወይም ከመሐሚድ ዊክ ፕሮግራም ውጪ የዘለለ ቅዱሳንን በስትራቴጂክ ደቀ መዝሙር አድርጎ ሕይወታቸው ተለውጦ ኑሯቸው ተለውጦ ለቤተ ክርስቲያን ለሀገራቸውም በረከት የሚሆኑበት ስትራቴጂ ተነድፎ ደቀ መዝሙር የሚደረግበት መንገድ ብዙም አይታይም። ነገር ግን የእግዚአብሔር ቃል ሕይወት ነው፣ መንፈስ ነው። እግዚአብሔር ቃል ኃይል አለው፣ ጉልበት አለው። ይባርካል፣ ያነጻል፣ ይፈውሳል፣ ያበረታል፣ ያቆማል። ምክንያቱም ቃሉ ራሱ ስለሆነ ነው። ቃሉ ራሱ እግዚአብሔር ስለሆነ ነው። ዮሐንስ 1:1 ላይ የሚነግረን ያንን ነው። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ብሎ ስለሚነግረን እና
ይሄ እውነት በሕይወታችን እንዲሰራ ደግሞ በደንብ ያስፈልጋል ብዬ አምናለሁ። ቸል ልንል የሚገባ አይደለም። ለዚህ ነው የራሳችን የዲቮሽን ጊዜ እንዲኖረን ማድረግ ያለብን። እኛም ማለዳ ማለዳ ሳናቋረጥ ይህንን ፕሮግራም ለእናንተ የምናደርስበት ምክንያት በስራ በተለያየ መንገድ ሰው በጥድፊያ ላይ ነው ያለውና በመኪና ውስጥ በባስ ሲሄድ፣ በትሬኑ ሲሄድ ወይም ደግሞ በእግሩም ወክ እያደረገ ቢሆን በኤርፎን እያዳመጠ አብሮን የእግዚአብሔርን ቃል እንዲካፈል፣ እንዲጸልይ፣ እንዲያመሰግን ለማድረግ ነው። ለዚህ ነው ምዕራፍ 4ን በዚህ መልክ ነው የቋጨ ነው። እንግዲህ ደግሞ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን በመደገፍ ከጎናችን እንድትሆኑ በጌታ ፍቅር እንጠይቃችኋለን። በተለይም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር የምትተባበሩ በገንዘባችሁ ደግሞ እያገለገላችሁን ያላችሁ ቅዱሳን ወንድሞችና እህቶች የሰማይ አምላክ እግዚአብሔር ከማያልቀው በረከቱ በኢየሱስ ክርስቶስ ስም እናንተንና ዘራችሁን ይባርክላለሁ። ጥቂትም ይሁን ብዙም ይሁን ያደረጋችሁ በእግዚአብሔር ፊት የሚታይ ነውና ለዚህ ስለ እናንተም እግዚአብሔርን ላመሰግን እወዳለሁ። አሁንም ማገልገል በዚህ ረገድ ማገልገል እኛም መደገፍ የምትፈልጉ በስክሪኑ ላይ በሚታየው አካውንት እኛም መደገፍና ማገልገል ትችላላችሁ ማለት እወዳለሁ። እንግዲህ ዛሬ ምዕራፍ 5ን እንጀምራለን። የኤፌሶን መጽሐፍ ምዕራፍ 5ን ነው የምንጀምረው። ይህን ምዕራፍ 5 በደንብ እናየዋለን ብዬ አስባለሁ። ትልቅ ትምህርት እንማርበታለን ብዬ አስባለሁ። ዛሬ ቁጥር 1ና 2ን እንመለከታለን። እንግዲህ እንደተወደደ ልጅ እግዚአብሔርን የምትከተሉ ሁኑ ይላል። ዛሬ የሰው ችግር ሰውን መከተሉ ነው። የሰው ችግር የሆነ ሰውን መሆን መፈለጉ ነው። መጽሐፍ ቅዱስ ግን ሰዎችን እንድንከተል ሳይሆን እግዚአብሔርን እንድንከተል ነው የሚነግረን። ምክንያቱም ሰው ሸምበቆ ነው፣ ይወድቃል። ሰው ይስታል፣ ያጠፋል፣ ወደ ኋላም ሊመለስ ይችላል። ስለዚህ ሰው ሲወድቅ የምንወድቅ፣ ሰው ሲስት የሚስት፣ ሰው ሲመለስ የምንመለስ እንዳንሆን የማይስተውን፣ የማይወድቀውን፣ ወደኋላ የማይመለሰውን ዘላለማዊ የሆነውን እግዚአብሔርን እንድንከተል እግዚአብሔር የሚመክረን እኔን ተከተሉ ነው የሚለን። የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እያየን እንድንከተል እንጂ ሰዎችን እያየን እንድንከተል መጽሐፍ ቅዱስ በየትኛውም ዘመን አስተምሮም አሳይቶም አያውቅም። የሰው ምሳሌነት ለጥቂት ጊዜ ነው የሚሆነው። የእግዚአብሔር ምሳሌነት ግን ለዘላለም ነው የሚሆነው። በሕይወት ኑሮ በምድር ላይ በመመላለስ ራሱን ምሳሌ አድርጎ ያሳየን ጌታ አለን፣ አምላክ አለን። ክርስቶስ ራሱን ምሳሌ አድርጎ ነው ያሳየን። ያለምንም አመንታት ነው ያሳየን። ስለዚህ ይህንን የእምነታችንን ጀማሪና ፈጻሚ የሆነውን ክርስቶስን ልንከተል፣ እግዚአብሔርን ልንከተል ያስፈልጋል። በጣም ደስ ያለኝ ቃል እንዲሁ እንደ ተወደደ ልጆች ነው የሚለን። ስለተወደድን እኮ ነው። እግዚአብሔር ስለወደደን እኮ ነው ልጁን አሳልፎ የሰጠን። ስለወደደን ነው ልጁ በመስቀል ላይ የሞተልን። ስለወደደን ነው መስዋዕት የሆነልን። ይወደናል። የተወደደ ልጅ ደግሞ የወደደው አባቱን ሊያስደስ ለማሰኘት እሱን ይከተለዋል፣ የአባቱን ፈለግ ይከተለዋል። ቅድም መግቢያ ላይ እንደተናገርኩ ደቀ መዝሙር እኮ ማድረግ የሚያስፈልገው ለዚህ ነው። ሰዎችን ደቀ መዝሙር ስናደርግ እኛን እንዲከተሉ ሳይሆን ክርስቶስን እንዲከተሉ፣ ክርስቶስ እንዳዩ። ምክንያቱም እኛ ስናጠፋ ያጠፋሉ፣ እኛ ስንበላሽ ሊበላሹ ይችላሉ። እኛን አይደለም በውስጣቸው መሳል ያለብን። መሳል ያለብን የተሰቀለውን ክርስቶስን ነው። ነገ ተመልሶ የሚመጣውን ክርስቶስን ነው። በሰዎች ልብ ውስጥ እንዲሳል ማድረግ ያለብን ያንን ነው።
ራሳችንን እንድንስልባቸው አያስፈልግም። ብዙ ጊዜ ሰዎች ራሳቸውን በሰዎች ውስጥ ስለሚስሉ ሰዎች እነሱን ሲከተሏቸው እናያለን እና በመከተላቸው ደቀ መዝሙር አፈራ፣ የኔ ነው የኔ ደቀ መዝሙር ነው እንላለን። የእኛ ደቀ መዝሙር የለንም። እኛ የክርስቶስ ደቀ መዝሙር ነው። ሰዎችንም የክርስቶስ ደቀ መዝሙር ነው የምናደርጋቸው። ክርስቶስን እንዲያዩ ነው ጌታ ኢየሱስ ሲያዘን፣ ደቀ መዝሙር አድርጓቸው፣ ደቀ መዝሙሬ አድርጓቸው ነው። የእሱ ተከታዮች እንዲሆኑ፣ እሱን እየተመለከቱ እንዲሮጡ ነው። እሱን እየተመለከቱ እንዲከተሉት ነው እንጂ እኛን እየተመለከቱ አይደለም። ለዚህ እኮ ነው ዛሬ ብዙዎች ወደ ዓለም እንዲሄዱ ያደረጋቸው ነገር ሰዎችን ስለተከተሉ ነው። መጀመሪያ ሰዎችን ስላዩ ነው። ምክንያቱም ሰው የሚያበላሽ ፍጥረት ነው፣ የሚሳሳትም ፍጥረት ነው፣ ሊወድቅ የሚችልም ፍጥረት ነው። ለዚህ ነው መጽሐፍ ቅዱስ የማይወድቅ የሚመስለው ይጠንቀቅ የሚለን። ምክንያቱም እኛን ልናበላሽ ልናጠፋ እንችላለን። እኛን እንዲከተሉ ማድረግ ሳይሆን ቤተ ክርስቲያን ሁልጊዜ ስታስተምር፣ አገልጋዮች ሁልጊዜ ስታስተምሩ ወደ መስቀሉ ነው ማሳየት ያለባችሁ፣ ወደ ክርስቶስ ነው ማሳየት ያለባችሁ። ቅዱሳንም ክርስቶስን ነው ማየት ያለባችሁ። ምክንያቱም የትኛውም ሐዋርያ ይሁን፣ ነቢይ ይሁን፣ አገልጋይ፣ ፓስተር ይሁን፣ አስተማሪ ይሁን፣ እረኛ ይሁን፣ ወንጌላዊ ይሁን ዋቴቨር አልሞተልንም፣ አልተሰቀለልንም፣ ዋጋ አልከፈለልንም፣ አልቆሰለልንም። ወንጌል ነግሮ ሊሆን ይችላል። በእርሱ አማካኝነት ተፈውሰን ሊሆን ይችላል። በእርሱ አማካኝነት ወደ ጌታ መተን ሊሆን ይችላል። ስለዚህ በእርሱ አማካኝነት እንምጣ እንጂ በእርሱ አማካኝነት እንፈወስ እንጂ ያመጣንም ክርስቶስ ነው፣ የፈወሰንም ክርስቶስ ነው፣ ደቀ መዝሙርም የሚያደርገን ክርስቶስ ነው። ሐዋርያ ሥራ ውስጥ እኮ ጳውሎስና ሲላስ ይህንን በምሳሌነት አሳይተውናል። ሰዎች ወደ እነሱ ሲመለከቱ ወደ እኛ አትመልከቱ ብለዋል። እኛ እንደናንተው ሰዎች ነን ብለዋል። ሰዎች ሊያከብሯቸው ሲፈልግ ኖ ብለዋል። ምክንያቱም የሚከተሉትን ያውቃሉ። ሰዎችም እንዲከተሉ የሚያመለክቱት ወደ እግዚአብሔር እንጂ ወደ ራሳቸው አይደለም። እኛም ሰዎችን እንዲከተሉ ማመልከት ያለብን ወደ እግዚአብሔር ነው፣ ወደ እግዚአብሔር ነው። በዚህ ዘመን በብሔር፣ በጎሳ፣ በቋንቋ ምናምን በብዙ ነገሮች ተከፋፍለናል። ለሰይጣን ስራውን ይሰርቷል። ሰዎች ብሔራቸውን ወይም ቋንቋቸውን ወይም ደግሞ የሆነ ነገራቸውን ይከተላሉ። በቋንቋቸው መሰበኩ ችግር የለውም፣ በፍጹም ችግር የለበትም። ነገር ግን ጣዖት ከሆነብን ችግር አለው። ያንን የምንከተል ከሆነ ችግር አለው። የኔ የምንለው ነገር ካለ ችግር አለው። የኔ የእናንተ የሁላችን ክርስቶስ ኢየሱስ የእግዚአብሔር ልጅ ብቻ ነው። ብቻ እሱን ብቻ እንድንከተል፣ እሱን እንድንመስል። እግዚአብሔር የጠራን ከጨለማ፣ እግዚአብሔር የጠራን ከብርሃን፣ እግዚአብሔር የጠራን ከሞት ከጥፋት የጠራን እርሱን እንድንከተል ነው። ሰዎችን እንድንከተል አይደለም፣ ሰንበዴን እንድንከተል አይደለም። እንመለስ በጊዜ። ሰው የምንከተል ከሆነ፣ ብሔር የምንከተል ከሆነ፣ ቋንቋ የምንከተል ከሆነ፣ የሆነ ነገር ሰንበዴ የምንከተል ከሆነ እንመለስ በጊዜ። ምክንያቱም እንድንከተለው፣ እንድናመልከው፣ እንድናከብረው፣ እንድንሰግድለት ሞቶ ከሙታን ተነስቶ እኛን ሕያው ያደረገን የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዚህ እሱን እንከተልላለሁ። ቀጣዩን በነገው ዕለት እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት ጸልዬ የዛሬን የማለዳ ቁርስ በዚህ ገታለሁ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ቀን ስለዚህ ማለዳ እናመሰግናለን። ይህንን ቃልህን ስለሰጠን እንከተል ዘንድ ስለመከርከን በኢየሱስ ስም
ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ በዘመናችን ሁሉ አንተ እንድንከተል ልጅህን እንድንመስል ደግሞ እንድትረዳን ጸጋና ኃይልህን እንድታስታጥቀን በኢየሱስ ስም እንጠይቃለን። ይህን ቀን በእጅ አሳልፈን ሰጠን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ከክፉ ሁሉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።